ማህደረ ዜና ህንድና ፓኪስታን ለ5 ቀናት ተዋጉ። ብዙ ፎከሩ፣ ተዛዛቱ፣ አብዛኛ ዓለምን አስጨነቁም። የኋላ ኋላ ግን ተኩስ አቆሙ። ቅዳሜ ብዙዎች እንደሚሉት የኒው ዴልሂና የኢስላማባድ መሪዎች በርግጥ ዘየዱ። 78 ዘመን የዘለቀው ጠባቸው ግን ደሞ ለሌላ ግጭት በነበረበት ቀጠለ። የሁለቱ ኒኩሌር የታጠቁ ጠላቶች የሰሞኑ ግጭት ተኩስ አቁም መነሻ ዘመናት ያስቆጠረው ጠብ ምክንያት ማጣቀሻ የቅኝ ገዢዎች ሴራ መድረሻችን ነው። ላፍታ አብራችሁን ቆዩ። ሁለቱም ድል አደረግን አሉ። የህንድ ጦር ኃይል ቃል አቀባይ ሌትናንት ጀነራል ራጂቭ ጋኒ በአእምሮዬ ምንም ጥርጥር የለኝም። አስደናቂ ድል አስመዝግበናል። በ9 የአሸባሪዎች መከማቻ ላይ በከፈትነው ጥቃት ከ100 በላይ አሸባሪዎች ተገለዋል። ህንድ ከ5 ሚሊዮን የሚበልጡ ወታደሮች አሏት። መንበሩን ስቶክሆልም ስዊድን ያደረገው የግጭት የጦር መሳሪያና የጦር መሳሪያ ቁጥጥር ጥናት ተቋም ሲፕሪ በእንግሊዝኛ ምህጻሩ እንደሚለው ህንድ በ2024 ዘመኑ በሙሉ እንደ ግሪጎሪያኑ አቆጣጠር ነው ብቻም ለጦር መሳሪያ መግዣ ከ88 ቢሊዮን ዶላር በላይ አውጥታለች። ብዙ ጦር መሳሪያ በመሸመት ከዓለም ሁለተኛ ናት። ከ5 ሚሊዮን የሚበልጠው ጦር ኃይሏ ከ3000 በላይ ታንኮች፣ 2230 ተዋጊ ጀቶች፣ 293 ተዋጊ መርከብና ጀልባዎች፣ ቁጥራቸው በውል ያልታወቀ ሰው አልባ አውሮፕላኖች፣ ከሁሉም በላይ 180 ግድም የኒኩሌር ቦምቦች ታጥቋል። ከህንድ ጋር ሲነጻጸር በቆዳ ስፋት፣ በህዝብ ብዛት፣ በሀብትም ብዙ የምታንሰው ፓኪስታን የጦር መሳሪያ በመሸመት ከህንድ በ3 ደረጃ ዝቅ ብላ 5ኛ ናት። ለጦር መሳሪያ ብዙ ገንዘብ በማውጣት ከህንድ 27ኛ ደረጃ ዝቅ ብላ ከዓለም 29ኛ ላይ ትገኛለች። በ2024 ከ10 ቢሊዮን ዶላር በላይ ለጦር መሳሪያ አውጥታለች። የፓኪስታን የወታደሮች ብዛት ከህንድ ጋር ሲነጻጸር በ3 እጅ ያነሰ ነው። 1,704,000። የታንኮቿ ቁጥር ከህንድ በግማሽ ያክል ያንሳል፣ 1800። የተዋጊ ጀቶች ብዛት 1400 ግድም። ጀልባና መርከቦቿ ከህንድ በግማሽ ያክል አንሶ 129 ናቸው። የሰው አልባ አውሮፕላን ብዛት አይታወቅም። ሁለቱ ሀገራት ያላቸው የኒኩሌር ቦምብ ብዛት በግልጽ አልተነገረም። የሁለቱ ሀገራት ባለሥልጣናትን ዋቢ የሚጠቅሱ ምንጮች እንደሚሉት ግን ህንድ 180 ግድም፣ ፓኪስታን 170 ያክል አስፈሪውን ቦምብ ታጥቀዋል። እና ኢስላማባድም እሳት አለ። የፕሮፓጋንዳ አጸፋውም በሽ ነው። የፓኪስታን ማስታወቂያ ሚኒስትር አታቱላህ ጣሂር በቁጥር በጦር መሳሪያ አይነት ብዛት ብዙ በሚበልጠው ጠላቱ ላይ የሀገራቸው ጦር የተቀዳጀውን ድል ታላቅ ብለውታል። ሁለቱ ሀገራት የሚቆጣጠሩትን ግዛት በሚለየው መስመር ላይ ከ40 እስከ 50 የሚደርሱ የህንድ ወታደሮችን ገለናል። ይህ ብቻ አይደለም፣ የእነሱን ብርጌድ ዋና እዝ ደምስሰናል። የማወራው ስለ አንድ ጓድ ጦር አይደለም። አንድ ሙሉ ብርጌድን መደምሰስ በመደበኛ ውጊያ ትልቅ ድል ነው። ይህ ታላቅ ድል ነው። ከፊል አህጉር የሚባለውን የእስያ ግዛት ከ200 ዓመታት በላይ የገዛችው ብሪታንያ የዛሬዎቹ ህንድ፣ ፓኪስታንና ባንግላዴሽ በየዘመኑ የሚናጩ፣ የሚጋጩ፣ የሚጫረሱበትን ቦምብ ቀብራ ከአካባቢው ከወጣች ከ1947 ወዲህ እዚያ ምድር ላይ አስተማማኝ ሰላም ሰፍኖ አያውቅም።
የሰሞኑ ግጭት የተጫረውም ህንድ፣ ፓኪስታንና ቻይና በተቀራመቱት በካሽሚር ግዛት ሰዎች በመገደላቸው ሰበብ ነው። ህንድ የምትቆጣጠረውን የካሽሚር ግዛት ይጎበኙ የነበሩ 25 የሂንዱ እምነት ተከታይ ሀገር ጎብኚዎችና አንድ ሙስሊም አስጎብኛቸው ባለፈው ሚያዝያ 22 በታጣቂዎች ተገደሉ። ግድያው የሰላማዊ ሰዎች ሕይወት በመጥፋቱ ከፈጠረው ሐዘን ድንጋጤም በላይ ለሂንዱ አክራሪ ብሔረተኛ ለጠቅላይ ሚኒስትር ሼሪ ናሬንድራ ሞዲ ለፓርቲያቸውና ለሚመሩት መንግስትም ታላቅ ሀፍረት ብጤኔ ሆነው ሞዲ አሸባሪ የሚሏቸውን የካሽሚር ሙስሊም ደፈጣ ተዋጊዎችን ለማጥፋት በሚል ምክንያት ከ2019 ጀምሮ የግዛቲቱን የራስ ገዝ አስተዳደር መብት ገፈዋል። የሞዲ መንግስት የወሰደው እርምጃ ከሀገር ውስጥ ህዝባዊ ቁጣ፣ ከውጭ ተቃውሞ ገጥሞታል። ቁጣውን ለመደፍለቅ የግዛቲቱን ህዝብ በአስቸኳይ ጊዜ አዋጅ ቀፍድዶ ህዝቡ ለተከታታይ ወራት እንዳይንቀሳቀስ በስልክና በኢንተርኔት ከሌላው ዓለም ጋር እንዳይገናኝ ዘግቶ በተለይ ፓኪስታንን በተደጋጋሚ ሲያስጠነቅቅ ነበረ። ሚያዝያ 22 በሀገር ጎብኚዎቹ ላይ የተፈጸመው ግድያ ከ5 ዓመታት በላይ የዘለቀው ቁጥጥር፣ እመቃና አፈና ለህንድ ሰላም ያለመጥቀሙ ምልክት መሆን አለመሆኑ በሚተነተንበት መሃል የሞዲ መንግስት ተንታኞች ስህተቱን ለመሸፈን ባሉት እርምጃ የፓኪስታንንና ፓኪስታን የምትቆጣጠረውን የካሽሚርን ግዛት በቦምብ ሚሳኤል ያነጉደው ገባ። የፓኪስታን ጦርም ላጸፋ አላመነታም። የፓኪስታን ጠቅላይ ሚኒስትር ሼህባዝ ሸሪፍ ባለፈው ሮብ እንዳሉት ፓኪስታን ከማክሰኞ ሌሊት እስከ ሮብ ማርፈጃው ብቻ 5 የህንድ ተዋጊ ጀቶችን መታጥላለች። ህንድ የዋህ ሰዎችን ኢላማ በማድረግ ጀግንነቷን ለማሳየት የምትሞክር ፈሪ ጠላት ናት። ባለፈው ሌሊት ግን በፈጣሪ ፈቃድና ምህረት ፓኪስታን ተገቢውን አጸፋ መስጠት እንደምትችል አስመስክረናል። የህንድ ጦር ፓኪስታንን በሚሳኤል መደብደብ በጀመረበት ወቅት 27 የመንገደኞች አውሮፕላኖች በፓኪስታን አየር ክልል ላይ እየበረሩ ነበረ። የተመታ የመንገደኞች አውሮፕላን ግን የለም። በውጊያው ከሁለቱም ወገን በትንሹ 100 ሰዎች መገደላቸው ተነግሯል። በንብረት ላይ የደረሰው ጉዳት መጠን ከፍተኛ ከመባሉ ሌላ በዝርዝር ገና አልታወቀም። ውጊያው እንዳይቀጥል ከ30 የሚበልጡ መንግስታት ሁለቱን ባለ ኒኩሌር ጠላቶች ለማግባባት ሞክረዋል። የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ በማኅበራዊ መገናኛ ዘዴያቸው እንደጻፉት ግን ሁለቱ መንግስታት ተኩስ እንዲያቆሙ ያግባቡት እሳቸውና ባለስልጣኖቻቸው ናቸው። አንድ የፖለቲካ ተንታኝ እንደሚሉት ግን የኒው ዴልሂ ባለስልጣናት ውጊያውን ሲጀምሩ ከኢስላማባድ የሚገጥማቸውን አጸፋ አቃለው አይተውት ነበረ። ሌሎች ተንታኞች ደግሞ ሁለቱም ወደ ከፋ ግጭት ከመግባት በተለይም ኒኩሌር ቦምብ ከመማዘዝ እኩል የታጠቁት ራሱ ኒኩሌሩ አስፈራቸው፣ አገዳቸውም ይላሉ። ምክንያቱ ምንም ሆነ ምን የሞተው በእርግጥ ሞቷል፣ የጠፋውም ጠፋ እና ሁለቱም ቢያንስ ላሁኑ በእርግጥ ዘየዱ። ከጋዛ እስከ ኪቭ እንደምናየው ሰላማዊ ሰው በመፍጀት በምግብና መድኃኒት እገዳ በመቅጣት የሚመጣ ድል የሽንፈት ሽንፈት መሆኑንም አስተማሩ እና ተኩስ አቆሙም። ኢስላማባድ የፓኪስታን ጠቅላይ ሚኒስትር ሼህባዝ ሸሪፍ हमने एक जिम्मेदार रियासत के तौर पर ለዓለም ለአካባቢው ሰላምና መረጋጋት በአካባቢው ለሚኖረው በሚሊዮን ለሚቆጠር ህዝብ ህይወት ኃላፊነት እንዳለበት መንግስት መልስ ሰጥተናል። ተኩስ እንዲቆም በቅን መንፈስ የቀረበውን ሐሳብ ተቀብለናል። የአቢ ወሳይል की तकसीम ኒው ዴልሂ የህንድ ውጭ ጉዳይ ሚኒስትር ቪክራም ሚስሪም መንግስታቸው ተኩስ ለማቆም መስማማቱን አረጋገጡ። It was agreed between them
የሁለቱ ሀገራት የጦር አዛዦች ሁሉንም አይነት ተኩስና ወታደራዊ እርምጃዎችን ለማስቆም ተስማምተዋል። በህንድ የሰዓት አቆጣጠር ከዛሬ ከ17 ሰዓት ጀምሮ በምድር በአየርና በባህር የሚደረጉ ወታደራዊ እርምጃዎች ይቆማሉ። ይህ መግባባት ገቢር እንዲሆን ለሁለቱ ወገኖች መመሪያ ተሰጥቷል። ሰላም ለማታውቀው ዓለም ላፍታም ቢሆን በእርግጥ እፎይታ ብጤ ነው። ለህንድና ፓኪስታን አዋሳኝ ድንበር ነዋሪዎች ደግሞ ደስታ ዳር ይዘልቅ ይሆን? በ1579 ራልፍ ፊች፣ በ1594 ደግሞ ጄምስ ላንሰር የተባሉ የብሪታንያ አገር አሳሾች ያንን ምድር እስከረገጡበት ጊዜ ድረስ ሂንዱዎች፣ ሞንጎሎች፣ ቻይኖች፣ ፋርሶች፣ ሙስሊሞች፣ ፖርቹጋሎችም ተፈራርቀውበታል። ሁለቱ የብሪታንያ ሀገር አሳሾች የዚያን አህጉር አከል ግዛት የቅመም፣ የዱር እንስሳም፣ የተራራ ክምርና የማዕድን ሀብት ለብሪታንያዎች ካስተዋወቁ በኋላ ግን አንዴ የምስራቅ ህንድ ኩባንያ፣ ሌላ ጊዜ ደግሞ የታላቋ ብሪታንያ ቅኝ ግዛት እየተባለ የህዝቡ ነባር አስተዳደር ጉልበት፣ ህይወት ጭምር ተደፍልቋል። የብሪታንያ ቅኝ ገዢዎች የህዝቡን ሀብት ለመመዝበርና የነፃነት ጥያቄውን ለማፈን ሲመቻቸው በጎሳ ካልሆነ በሃይማኖት እየከፋፈሉ አፋጅተውታል። ጥናቶች እንደጠቆሙት ከ1880 እስከ 1920 በነበሩት 40 ዓመታት ብቻ ከ100 ሚሊዮን በላይ ህዝብ አልቋል። በ1947 ብሪታንያ ከዚያ ግዛት ለቃ ለመውጣት ስትወስን ለዘመናት ኮትኩታ ያሳደገችው የሂንዱና የእስልምና እምነት ተከታዮች ጠብ የሁለት ምናልባትም የሶስትና የአራት መንግስታት የዘመናት ጠብ መነሻ የሚሆንበትን ሴራ ተክላ ነበረ። በጥቅሉ ህንድ ተብሎ የሚጠራው ሰፊ ግዛት የመጨረሻ አገረ ገዢ በነበሩት በሎርድ ሉዊስ ማውንት ባተንም አማካኝነት የሂንዱ የሲክና የቡድሃ አማኞች በብዛት የሚኖሩበት ግዛት ህንድ ሲባል ሙስሊሞች የሚበዙበት የዛሬዎቹ ፓኪስታንና ባንግላዴሽ ግዛቶች ደግሞ ፓኪስታን ሆኑ። ክፍፍሉ ሲደረግ ሙስሊሞች በብዛት የሚኖሩበት የካሽሚር ግዛት ግን የሂንዱ እምነት የሚከተሉት አገረ ገዢ እንደጠየቁት ነፃ መንግስትም ሳይሆን ከፓኪስታንና ህንድም በይፋ ሳይጠቃለል ለወደፊቱ ግጭት እንዲመች ተንጠልጥሎ ቀረ። ወዲያው ያቺ ተራራማ ውብ ምድር ጃሙ ካሽሚር በደም አበላ ትጨቀያዘች። አገረ ገዢ ሃሪ ሲንግሄም በፓኪስታን የሚታገዙ ሙስሊሞች ወጉኝ በሚል ሰበብ የግዛቲቱን አብዛኛ ደቡባዊ ክፍል ከኒው ዴልሂ አስተዳደር ጋር ቀየጡት። 30 በመቶ የሚሆነው የግዛቲቱ ሰሜናዊ ክፍል ከፓኪስታን እጅ ገባ። ከ1959 ጀምሮ ደግሞ ከግዛቱ 15 በመቶውን ቻይና ተቆጣጥረዋለች። የካሽሚር ይገባኛል ጥያቄ ግን ህንድና ፓኪስታንን በየጊዜው ህንድና ቻይናን አልፎ አልፎ እንዳጋጨ እነሆ ዘንድሮ 78ኛ ዓመቱን ደፈነ። ከእንግዲህስ ነጋሽ መሐመድ ነኝ። ቸር ያሰማን።